በአርብ ዕለት ነው ማለት ነው። እና ሁሉም ታሪካችን እንደዛ ነው። እንደውም ያጣላ ነገር የለም። ግን ትናንት ያጣሉን ሰዎች ዛሬ ደግሞ እነሱ እድሜ ረዝሞ ብዙ ጥፋት አደርሰው ዛሬ ደግሞ ሊያጣሉን ሲመጡ አትናደዱ? እኔ የምናደደው በዛ ነው። አንዳንዴ በጣም ጠርብ ያው ሲመጣ ላይ ነው እንጂ ካልመጣልኝ እንደዛ አልናገርም። በጣም ነገሮችን እንደዛ እንትን ማለት ፈልጋለሁ። ግን አንዳንዴ ይመጣል። ሲመጣ ጠርጌ ነው የምጥለው። እንዳመጣጡ እናገራለሁ። የምናገረው ከነዛ ሰዎች ንግግር ወይም እንደዛ ከምናገራቸው ሰዎች ጀርባ ሙሉ የምሰማው ነገር አለ። መንገድ ዘግተው ያሰቃዩት ሰው አለ። ትምህርት ቤት ዘግተው ወደኋላ ያስቀሩት ሰው አለ። ያንን በማድረጋቸው ምን ያክል ኪሳራ እዛ ህዝብ ላይ እንዳደረሱና ጭራሽ ያን ማድረሳቸው ሳያንስ ለሌላ ኪሳራ የሚሄዱበት ሀፍረተ ቢስ ሆነው ሲነሳሱ ስታያቸው ያ ነገር ከኋላ እያሰብኩ ስለምናገር ነው የሚሰማኝ። እኛ አስበነውን በሆነ እንዴት ለጥላት ሰው ይሰራል? ህወሓት ማረኝ የሚል ሰው መጣ የሚሉ አንዳንድ ሰዎች አሉና ትችላለህ። እኛ እኮ የገረመን ህወሓት በነበረበት ላይ ሌባው ነው ባለስልጣን፣ መዋቅር ሁሉ ሌባ ነው። ሀቅን መያዝ ነውር ነበር። እውነትን መናገር ነውር ነበር። መዋደድ መፋቀር ነውር ነበር። ሌባው ይከሳል፣ ሌባው ይመሰክራል፣ ሌባው ይፈርዳል። የኢትዮጵያ መንግስት አሁን ያለው የዶክተር አብይ መንግስት እኮ የመጣው ገንዘብ ሁሉ የት እንደገባ እዳ ተከምሯል። ገንዘብ ግን የለም። ኢትዮጵያን እያስያዙ ስለሚለምኑባት ስለሚበደሩባት ነው። ያለዛ ኢትዮጵያን ለማልማት ነው ይሄን ያህል የሚጣደፉት። 107 ቁንጽል ተላላኪ ፓርቲ በአመት የሚከፈለውን ብቻ አስቦ ሀገርና ሰብዕና ግን ምንም ትርጉም እንዳይሰጠው ተደርጎ ላይክ እንደዛ ነበር እኮ የተደረገው። ምሁርነት ያሳስር ነበር። አባቶቻችን የጸሎት አባቶች እንዳልኳችሁ ከቃፍታ ሁመራ እስከ ቋራ ድረስ መተማን ምናምን ሁመራን አድርጎ ከሱዳን ጋር የሚያዋስነው እስከ ቋራ ባለው ያው ቤንሻንጉልም ይቀጥላል። እዛ አካባቢ ላይ ግን ያለውን የተከታተልኩት የአርማጭሆ ሰዎች፣ በዛ አካባቢ ላይ የነበሩ ትልልቅ ሰዎች ድንበሩን የሚያውቁ አፄ ኃይለሥላሴም ደግሞ በጣም ትልልቅ በሲሚንቶ የተሰራ ኮንክሪት አሰርተው የሱዳንን ቦርደር ያሰምሩ ነበር፣ መሬት ውስጥ ይቀብሩ ነበር። እና እሱን ነገር ያውቁ የነበሩ ሰዎችን ህወሓት እንደመጣ እያደነ ነው የገደለው ያስገደለው። ሽፍታውን ምንድነው የሚያደርገው? ወንድሙ ከሆነ ያ ወንድሙ መርዝ እየሰጠ ወንድሙን ገሎ ለህወሓት እያለ ብዙ ሰው እንደዛ ነበር የሚገለው። እጅግ በጣም ያን እኮ የለመድነው ህሊና የሚባለው ሰብዕና የሚባለው እኛነታችን እኮ ነው የተሰረቅነው። ሃይማኖት ቢመጣ ለሰው ነው፣ ሀገር ቢመጣ ለሰው ነው፣ ስልጣኔ ቢመጣ ለሰው ነው፣ ማንኛውም ነገር ቢመጣ ለሰው ነው። ትልቁ ሰው ስለሆነ ህወሓትና ህወሓትን የላኩ ሰዎች ግን ያንን ትልቅነታችንን የሰረቁት። ለዛ ነው የሚናገሩት ነውረኞች ሁሉ ዛሬም ማፈሪያቸው ተበላሽቶ ሽበት አውጥተው ምሁር የሆነ ፕሮፌሰር ዶክተር የሚል ስም ከፊታቸው አስለጥፈው የሃይማኖት አባት ተብለው ያለ ሀፍረት በድፍረት ግደሉ ተገዳደሉ የሚል አዋጅ የሚያወጡ ማፈሪያን የሚያበላሽ ሰብዕናን የሚቀማ ኢትዮጵያዊነት ክብርን የሚነጥቅ አውሬ ስርዓት ነበር የነበረው። ዛሬ እኮ እንደዚህ የምንናገረው በመዝጋት ሁሉም ነገር በመዝጋት የሚያምን የዱርዬ ስርዓት ነበር የነበረው። ከላይ ጭፈራ ቤት ሆኖ ውስኪ እየጠጣ እየተዳለቀ ከሴት ጋር፣ ከታች ግን ሰው የሚገልበት እስር ቤት የነበረው ቡድን ነው ያራገፍከው ኢትዮጵያ። እና የመጣውን ነገር አመስግኖ ፈጣሪንም ለዛ ሰበብ የሆኑ ሰዎችንም አመስግኖ መጠበቅና ማስጠበቅ የራስንም አሻራ በበጎ ለመጻፍ እንደመጣል ጭራሽ እነዛ ሰዎች ያው ኢትዮጵያ ስትፈርስ ቁጭ ብዬ በማየቴ ድለኛ ነኝ ያለው ፍርስራሽ ዛሬ ያንን የተረገመ ሳቢውን ለማሳካት ጀነራል ተፈራ ጀነራል ፋኖ እንደዚህ ነው እያለ ያን የነሱን የረከሰ እሳቤና አካሄድ የሚተገብራቸው የረከሰ ሰው ስላገኙ የተደሰቱ ነው ያሉት። እንኳን ኢትዮጵያዊ ሆነን አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልል ያለ ችግር ይቅርና የትኛውም የዓለም ጫፍ ላይ ያለ ችግር የኛ ችግር ነው። ምናልባት የሚመጣበት ጊዜው 2 ቀን ይፈጅበታል፣ 3 ቀን ይፈጅበታል፣ እንደዚህ ነው ምናምን መጀመሪያ ነከሌን አጥቅቶ ነው እንደዚህ ነው ከማለት ውጪ ያው ኮሮናን የቅርብ ጊዜውን ማስታወስ በቂ ነው። ሆነ ቦታ ላይ ተፈጠረ የተባለው ኮሮና እንዴት አርጎ በር እንዳዘጋን፣ እንዴት አርጎ የቤት ኪራይ ሁሉ እንዳስቀነሰ፣ ሰዎች እንዴት ወደ ውስጥ ማየት እንደጀመሩ አይታችኋል። እና
በመሸሽ የምናመልጠው ነገር የለም። ባጭሩ በመሸሽ የምናመልጠው ነገር የለም። ዘለፋ ምናምን አሁንም ከጥላት በሽታ ላለመላቀቅ የሚደረግ ጥረት ነው። ስለዚህ ኢትዮጵያን ለማሻገር አንድ በሰውነት ክብር መቆም፣ ዘረኝነት፣ ብሔር እንደዚህ የተባለ ጽንፍ ላይ የሚቆሙና አንዱን ከአንዱ ጋር በፕሮፓጋንዳ በሐሰት ወሬ ተነሳስተን ለበቀል የምንሄድበትን መንገድ ማቆም፣ ለጥላት እንደው መጨባበጫ ሊሆን የሚችልን ነገር ማቆም፣ እኛም ሐቀኛ መሆን፣ የማይገባንን ለማግኘት አለመሞከር፣ የሚገባንንም ደግሞ ለማግኘት ዋጋ እስከ መክፈል መሄድ አለብን። ምክንያቱም የማይገባንን አለመመኘት እንዳለ ሆኖ የሚገባንን ደግሞ ላለማጣት የሚከፈለውን ከፍሎ መሄድ አንዱ ድል ነው። ለሚገባው ዋጋ መክፈል እናስተምራለን። ለማይገባው ምንም ማድረግ እንደማይገባም ማስተማራለን። መርሆችን ይሄ የተረገመ ቡድን እንግዲህ በዘመናችን ኃጢአት ያበቀለው ነው። ስለዚህ ያን የኃጢአት አረም ነቅሎ ለመጣልና በየሄድንበት ድል ማድረግ እንችላለን። ሰው ተሰደደ፣ በፕሮጀክት ነው ሰው የሚሰደደው። እዚህ የሚጀነጅናል የሚያሳድድ፣ ከዛ እነዛን ወስዶ በረሃ ላይ የሚበትናል፣ በዚህ ወስዶ ደግሞ እዛ እንዴት ኔትወርኩ እንደሚበዛ እዚህ ጋር መንግስትህን ለስድብ ብቻ እንድታደርገው ይችላል። አንተ ግዴታ እንዳትወጣ፣ ነጋዴ ከሆንክ ግብር እንዳትከፍል፣ ነጋዴ ከሆንክ በአግባቡ እንዳትነግድ፣ ነጋዴ ከሆንክ ይሄ በርበሬ መስሎ ቀይ አፈር መሸጥ፣ ሙዝ መስሎ እንደዚህ ማድረግ፣ የተለያዩ ነውሮችን መፈጸም ማስፈጸም ይደረጋል። በየትኛውም አግባብ በመማር ማስተማር ላይ ወረቀት መግዛት፣ ከዓመት ጥናት የአይን ጥራት የሚል ነውርን ማለማመድ፣ ልብስን ቀዶ መሄድ፣ ከሀገር ጋር ከነበረው እውነት ጋር እንዳንግባባ ተደርገን ከፈጣሪም ጋር ከሀገራችን ባህልና ወግ ጋርም ተለያይተን እንድንቀር ነው የተሰራ። እነሱም ያን አስበው ነው ዛሬ የሚናገሩ እኮ አይናገሩም ነበር። እኛ እንደምንቀበላቸው፣ እኛ በእነሱ እንደምንጠለፍ፣ እኛ በእነሱ እንደምንደናገር ያውቃሉ። ለምን የማይገባቸውን ነው እያደረጉ ያሉት። እስከ ሞት ድረስ ሞተዋል። መጀመሪያ ያን ሞታቸውንም ደግሞ እስከሚገባው ድረስ ለመክፈል ነው የተዘጋጁት። ስለዚህ ቀድመው ተናበውና ተዘጋጅተው ርህራሄ አልባ በሆነ ሁኔታ ይሄዳሉ። ገመናቸው እንዳይገለጥባቸው አሁን አማራ ክልል ላይ ያለው ከዛ በፊትም እንዳልኳችሁ በጎንደር አካባቢ ላይ የነበረው የቅማንት የአማራ እያሉ ያደረጉትን አይነት ነገር ታዩት። የሚነቃባቸው ከሆነ ወደ ሰብዕናው የመጣ ሰው ከመጣ ቶሎ ብለው ወይ ከዛ ቦታ ያስወግዱታል፣ ከተመቻቸው በህዝብ መሃል ገለው ሌሎችን ማስፈራሪያ ነው የሚያደርጉት። አሁን አማራ ክልል ላይ እንደዛ ነው የሚያደርጉት። አዳኝ ሰው መግደል አይችልም። ከየት ነው የተለማመዱት? እነዚህ ሰዎች ገዳዮች ናቸው። የኢትዮጵያ ጠላቶች ናቸው። የሰው ልጆች ጠላቶች ናቸው። እነዚህ ከአዳኝነት ጋር ስማቸው መጠራት የለበትም። የት ነው ያሉ? የሉም። እዛ ቦታ ላይ የሉም። የት ነው ያሉ? የሚያዛቸው ቦታ ምናልባት መቀሌ ወይም ሱዳን። እኛን እስከነጀሱ ድረስ ብቻ እድሜያቸው የሚረዝም ለኛ እረፍት አልባነት በስጋት በመንገዱ እንዳንሄድበት፣ በስጋት ማልማት ያለብን እንዳናለማ፣ በስጋት መደረግ ያለበት እንዳናደርግና ሁልጊዜም ለነሱ የረከሰ ነገር ሰለባ ሆነ እንድንቀጥል የሚደረግ ነገር ነው ያለው። ይሄ ተደጋግሞ ያለ ነውና እንዳትረሱት። አሁንም ሌሎች የተለያዩ ቪዲዮዎችንም ካመጣው የሚያወሩትንም እለጥፋለሁኝ እኔ ጋር እስከሚመጣበት ድረስ። ምንም ይሁን ምንም ሰው መንቃት አለበት። አክቲቪስት ወይም አክቲቪዝም እንደዚህ እንደሚባለው እኔ ማቀው ሰዎችን ማንቃት፣ ወደ ከፍታቸው እንዲመጡ ማድረግ። እነዛ አጭበርባሪዎች ሁልጊዜ ወደ እነሱ የጥፋት ጉድጓድ ለመውሰድ እያባበሉ የሚሄዱበትን ወይም እየፈከሩ የሚወስዱበትን መንገድ መስበር ነው። ኢትዮጵያዊነት ከፍታን፣ ሰውነትን፣ የሰውነትን ትልቅነት እንዲመጣ ማድረግ፣ እሱን መጠቆም፣ ሁሉ ነገር በፍሬው እንዲለካ ማንም ብሎኝ እኔ አይደለም። እኔ እዚህ ተናገርኩ፣ እናንተ ያንን ተንተርሳችሁ ሐቁን አውጡ፣ ወደ ከፍታችሁ መጣችሁ። እኔ ስላልኩ እናንተን ማታለል፣ የሆነ ሰው ስላወራ እናንተን ማታለል፣ እንደዚህ መሆን የለበትም። እስካሁን የተበላ ነው፣ ይበቃል። ዘመድ ናት፣ እንደዚህ ነች፣ የስጋ ዝምድና አላችሁ እንዳታገባት ብሎ ዘመድ ሲናገረው አንድ ልጅ አይ ይልና የአባቱን ወይም ያን የሚያውቅ ሰው መልእክት አልቀበልም ብሎ ያችን ልጅ ከወደዳት ያገባል፣ ወይም ከወደደችው ይጋባሉ። መልካም ፍቅር ነው፣ እሺ ይጋቡ እንበል። ግን ምንም የማታውቁትን ሰው
እንደመጣ መተዋለሁ የሚል ነገር እንዴት ሰው በፌስቡክ ያን ነገር ይወርሳል? እንዴት በዩቲዩብ በሚያወራ ዱርዬ እንዴት ሰው ወደ ጥፋት ይረማመዳል? ገንዘብ ታገኛላችሁ ቢባልስ የሚገኘው ነገር አማላይ ሆኖ ነው የተሸወር ነው እንላለን። እንዴት አንድ ወሬኛ ባወራው ለመጠፋፋት? ሲምፕል ውሰዱት። ከኮርዳዊት ጋር ማዕበል መረጃ ጎ ቴሌቪዥን ከሀቅና ሳቅ ጋር ባለፈው 1 ዓመት ምናምን ደግሞ ከማዕበል ማነው ከመሃል ሚዲያ ከሀሳብ ሜዳ ከእንተና ደግሞ አሁን ከውብዬ ጋራ እና ከሌሎችም ጋር የሀቅ ልጆች ጋር አብረናለን። ከስዬ ጋር እንደዚህ በጣም ነው የምንዋደደው። ምንድነው መሰረታችን? ሀቅ። ከእናንተ ጋር ያገናኘን ማለት ነው ሀቅ፣ ኢትዮጵያዊነት። እስኪ ቼክ አድርጉት እህት ወንድሞቼ። በናፍቆት የምትናፍቋትን ሀገር ማንም ሌባ ሰርቋት በዝብዟት ህዝቡንም ገሎ አጋሎ በትኖ ያንን ነውሩን ፈጽሞ ዛሬም ተስፋችንን ለማመን ምን ሲሰራ የሚችለውን ነገር መናገር ነው የጀመርኩት። ከዛ ለመውጣት ወደ ክብራችን መምጣት አለብን። ትናንት የመታን ድንጋይ መልሶ ሊመታን አይገባም። እንደው መከላከያን ያረደ ህዋትና ህዋታውያን ዘመነ ካሴንና ማን ነው የሚባሉ ይሄ መሪ ወዳጆ ምናምን የሚባሉትን በተለይ አማራ ክልል ያሉትን በቅርበት ተከታተል ነበርና እኔ በሶስተኛው ወረራ ጊዜ ይመስለኛል ራያ አካባቢ ላይ ወረራ ተካሂዶ በዛ ሰዓት ላይ ሽምብጥ ቀበሌ 13 ባህር ዳር 544,000 ብር በካሽ ይዞ ዘመነ ካሴ ተያዘ ሲባል በቃ አማራ ነኝ ያለ ሰው በሙሉ እንደኔ ነው የለካውት። ዘመነ ካሴ ይሰቃል። ፋኖ ነኝ እያለ ፋኖ ማለት ከራሱ የሚሰጥ እንጂ የሰው የሚወስድ እንዳልሆነ ነው ስሙን ማቆም። ያንን ታሪክ ማርከስ የሚፈልግ 544,000 ብር በከሽ አንድ ፋኖ ከሴት ጋር አገር ተወሮ ፋኖ ነኝ የሚል ባህር ዳር ላይ ሲጃት ይሰቀል ይባላል ብዬ ነበር። ግን እዩት ጭብጨባው ነው። እና ወዶ ነው መከራን ናፍቆ ነው ሰው የሚል ድምዳሜ ላይ ነው እኔ እንድደርስ ያደረገኝ። ዩቲዩብ ላይ ማውን የሚናገርም ነው። ብዙ ልጆች አሉ የሀቅ ልጆች እዩዋቸው እስኪ። ሀቅና ሳቅ ነው 100,000 የሚታይለት። የስዬ ነፃ ውይይት እኔ ኮሜንት እንትን ላይ ምንድነው ኮሚኒቲ እንትን ላይ አስቀምጨዋለሁ። ሳብስክራይብ አርጉት። እንዳይታይም ደግሞ እንደዚህ የሆነ ሻዶ ተደርጓል እያለ ነው። እንደዛ አይነት ነገሮች አሉ። እንደዚህ እንዳይታዩ ይደረጋሉ። የኔም እንደዛ አይነት ነገር አለው። ለምናወራው ነገር አብረን እንድንሆን ነው። አብረን እንድንሆን የተሰራብንን ግፍ ሁሉ እንድናራግፍ፣ ይሄ የግፈኞች እድሜ እንዲያጥር፣ የሀቀኞች እድሜ እንዲረዝም፣ ለተጨነቁ እናት አባቶቻችን ምንም በማያውቁት ላይ በታክሲ ላይ በተለያየ ቦታ ላይ በተወራ ወሬ ሰውን ስለሚወዱ ሀገርን ስለሚወዱ ጭንቀት ስለማይወዱ በጣም ይጨናነቃሉ። ትልልቅ ሰዎችን ቸክ አድርጓቸው። ስለዚህ እነሱ ላይ ደርሰን ክፎችን በሚገባቸው ሸክም ባለመጋራት ብቻ የምናጠፋቸው ናቸው። በተለይ ማህበራዊ ሚዲያ ላይ ያሉ ሰዎችን ባለመከታተል ብቻ እድሜያቸው ያጥራል። ሰው ግን የሚከታተል ከሆነ እኔ ማምጥቼ ልለጥፍልህ ነው። ለምን ጥሩ ምግብ መመገብ የለብንም? አርቆ የሚያሳይ አሁን ያለውን ዘመን እንደምታውቁት ነውና እሱን ነገር መክተም የምንሄድበት ነገር አለ። ሰኔ 30 የመንግስት ያበቃል። ምንድነው የሳባችሁት አጋንንት ነው እንደዛ ያላችሁ በመስታወት ምናምን ኢየሩሳሌም ታደሰ ምናምን እንደዚህ እና ምን ከደበረሽ ዝም ምን አገባሽ እናቴ? አንቺ እዛው ለመርሹ ላይ እዛው ቀብርሽ ጋር መጨፈር እኮ ነው። ምን አስጨነቃችሁ? እኛ የያዝነውን ይዘን ነው። እናንተ ደግሞ ያዛችሁትን ይዛችሁ ኮራ ነው። እኔ እንደው አንዳንድ ሰዎችን እንኳን ራሱ ለማምጣት የሞከረ እስኪ እንደው የሚባለውን ስሙ። በተለይ ሰው የመጣበትን መንገድ ስለረሳ አንዳንድ ሰዎች እያመጣው ለጥፍ ያለው አንዳንድ ቪዲዮዎችን ኮሚኒቲ ወይም የዩቲዩብ እንትኖች ኮፒራይት ምናምን የማይዝ ከሆነ አስፈቅጄ ሲለቅልኝ የምለጥፋቸው አሉ። እሱን ማመጣው ይሄም ተደርጎብን የመጣ ነው። ለምንድን ነው ዛሬ ለሌላ እንደዛ አይነት ክፉ ነገር የምንጋለጠው እያልኩ ነው እንጂ በጣም ነው የምጠላችሁ፣ አላደምጣችሁ። ምክንያቱም እኔ እናንተን ካዩዋችሁ ራሱ እድሜያችሁ ይጨምራል ብዬ ነው የማስበው። የእውነቴን እንደዛ ነው። ኢትዮጵያዊነት ክብር ላይ ያሉ እህት ወንድሞቼ ትልልቆች ናቸው። መነሻና መድረሻውን የማያውቅ እብደት ላይ ያለን ሰው ሄዶ ለማበድ አይፈልግም ኢትዮጵያዊ።
እና እዚህ አትምጡ። ለምን ትመጣላችሁ? እኔ እናንተ የምታወሩት ቀብርም እንኳን በተፈጥሮ የተሰጠውን ነው የሚያደርገው እና ከቀብርም በላይ ናቸው። ሰውን ያህል ፍጹምነት ወይም ሰውን ያህል ክብር ተሰጧችሁ፣ ግን እናንተ ምኖች ናችሁ? ከሰው በታች። አለመታደል አይደለም? ለዚህ ነው የተፈጠራችሁትና በጣም በጣም የምታሳዝኑ ናቸው። አትግቡ። እውነቴን እምላችሁ እኔ ዝም ወዳቸውን እኔም ብለ የመጡት ወንድሞችን አንድ ነገር እንዲከፋብኝ ስለማልፈልግ ነው እንጂ ለእኔ እንደናንተ አይነት ቀላልና ርካሽ የለም። የገለባ ሰዓት ማለት ነው። በቀላሉ የምትቃጠሉ ናችሁ። ሳልናገርም ቢሆን እናንተ ትበቁኛላችሁ። አንድ ሰውም ቢሆን ተናግሬ እኔ ወደ ትልቅነቱ እንዲመጣ ሰበብ ብሆን ብዬ ነው እንጂ ማወራው የእናንተ አይነት ጉዳይ አለ። ይኸው ሰኔ 30 እኮ ወደ ሰኔ 30 ላይ የተቀጣጠራችሁ ሰዎች 30ችሁን አውጧ። አሁን ሐምሌ 30 ደግሞ ሲሆን 40ችሁን ታወጣላችሁ። ሰዋት ምን ይጠበስ? ኢትዮጵያን እኮ እንደማትነኩ ደምድመን ተናግራን። እኔ በየትኛውም ባይደን ተቃጠለ፣ ባይደንን ከማቃጠል ጀምሮ ባይደን ተቃጠለ ነው የሚባለው። ሀቅና ሳቅ ሚዲያ ላይ ባይደን ተቃጠለ ነው የሚባለው እና ባይደን ተቃጠለ ነው። ማን ይሄን ሚስጥር እንደሚረዳው እናቀር ብዙ ነገር እናውቃለን ነው ባጭሩ። እንኳን እናንተን ርካሾችን ከየት ተነስታችሁ የት እንደምትሄዱ የማታውቁ የእሳት ራት የሚባል አለ። የማታጠፋውን እሳት ካላጠፋሁት ትልና ትዞራለች። መጨረሻ ላይ ራሷ እሳቱ ላይ ትቃጠላለች። በ4 ቀን 4 ኪሎ ያልከው ሰው እንዴት ነህ ደህና ነህ የሚለውን ሙዚቃ ተጋበዙልኝ እላለሁና ይሄንን ነው ቶታል ነዳጅ አምጪ ብዬ ብልክሽ ቶታልን ተትቷል ብለሽ ያልሽው ልጅ እንዴት ነሽ ደህና ነሽ እያለ የትምህርት ስርዓታችንን ሙሉ እየተቹ የነበሩ ልጆችን ገላባት ሱዳን ላይ ያሉ ሰዎች ሰሙና ወላሂ ኢትዮጵያ ዘፈን ጨርሷል አሉ ሱዳኖች ኮራል እና ወይ ምንም በሉ ምንም አትናደዱ። የምትናደዱት እኔ እንደዚህ የሚያስደስተኝ ውስጥ ያለው ነው። እናንተን ደግሞ የሚያቃጥላችሁ ውስጣችሁ ያለው ነው እንጂ እኔን ልታውቁኝ ብትፈልጉም አትችሉም። ሰውን ሰው ማወቅ አይችልም። ፈጣሪን ጠይቁት እንዴት እንደሆነ ሚስጥሩ። እናንተ የካዳችሁት ሰው አለ። በደል ፈጽማችኋል፣ ሰርቃችኋል፣ ዋሽታችኋል፣ ብዙ ነውር ፈጽማችኋል እና የሚያቅበዘብዛችሁም እሱ ነው። ዝም ብሎ ሰው አይቅበዘበዝም። ዝም ብሎ ገዳይ አይሆንም። ዝም ብሎ ሌባ በአንድ ቀን ተነስቶ አንድ ሰው ይሄ ቀልቡ አይደርቅበትም፣ ህሊናው አይሞትም። እና እናንተ የሰራችሁት የኃጢአት ስለሚሆን ጸበል ግቡ፣ ዱዓ ሲዙ እንደዚህ እኔም ብለው እንደዛ ነው። በየትኛውም አግባብ ግን ለማየት እንደሞከርኩት የራሳችን ችግር የራሳችን ድክመት እንጂ ሰው በስራው ይወድቃል፣ በስራው ይነሳል። ጥሩ የሚሰራለ መጥፎ የሚሰራለ። እኔ እንዴት ነው አንድን ሰው ለክቼ ክፉ የሰራን ክፉ ሰርቷል ማለት እንዴት ሰብናይን እንነጠቃለሁ? ሰው ያወራውን እኮ መሄድ ከሆነ ሰው ዕቃ ሆነ ማለት ነው። በቃ እነዛ ሰዎች ድንጋይ ያስቀምጡበት፣ ኩበት ያስቀምጡበት፣ አፈር ያስቀምጡበት፣ ውሃ ያስቀምጡበት፣ ነቲንግ በቃ የተቀመጠበትን መሸከም እንዲችል። እነሱ ስለምንድን ነው ያንን የሚያደርጉት? ለነሱ የረከሰ ነገር እርኩሶች ስለሆኑ ያንን የረከሰ ማንነታቸውን ማስቀመጫ መሸፈኛ ስለሚፈልጉ ነው። ሌላ እኛን ፈልገው ነው እኛን ሊያድኑ። አዎ ንጉሱ 14 ቴንኪው ጌታውን ግርማይ ሰላም ነው ወይ? በኋላ የመጣችሁ ወንድሞች እንዴት ናችሁ? ልክ ነው። እና በዛውም እንደነዚህ አይነት በሽተኞችም እንዳሉ አሁን የቀደሙ ማንዋ አቶ ደረጀ ዶክተር ደረጀ የሚባል ሰውዬ ጠዋት አካባቢ ላይ የለጠፍኩት ሰውዬ አለ። ዘማሪ ነው። አስቡት፣ ዘመረ፣ አመሰገነ። ሰው ሲዘምር ሲያመሰግን የፈጣሪ ቤተ መቅደስ የምስጋና ቤት ይሆናል አንደበቱ። እና አንደበቱን ግን የሚናገረውን ይሁት ብልጽግና ብሎ የሆነ ሰው ይሳደባል፣ ትግሬ ብሎ ይሳደባል፣ አማራ ብሎ ይሳደባል፣ አጼ ስርዓት ይሄዳል፣ ሙአነ በሳይ ሆነ አንድ ቦታ ላይ አይደለም የሚቃዡት ማለት ጤነኛ እኮ አይደሉም። አሁን ምን ልታገኝ ነው ጋሼ ደረጀ ብትሉት ምን አልከኝ ነው የሚለው። የእውነቴን ነው የምላችሁ። አቅደው ታስበውታል። አሁን ዘጋ ዝም ብሎ የሆነ ነገር ያን ቢያረግ አሁን የሚሳደቡ ሰዎች አሉ። አቤጋ ደሱ ጋር እኔ ጋር በተለይ 3 ቦታ ላይ በተደጋጋሚ የማየው ሰውዬ አለ ዝም ብሎ በሱፐር ቻት የሚሳደበው ማለት ነው። እና በዛ ሲሳደብ በሱፐር ቻት ምናምን ይሳደባል። ራሱን የሚገልጠው አያችሁት? ያ ሰው ያን ቢባል ይናደዳል ማለት ወይም ያን እየተባለ የሆነ ነገር ተብሏል። ተዘግዝቆ የተገረፈ ሰው ሰውን ሁሉ ተዘግዝቆ ነው። አንድ ሰውዬ ሞርተር ተተኩሶ ወይ ድምፁን አይቶታል ወይም ስለ ሞርተር
እባብም አይቶ ሊሆን ይችላል። ሞርተር ነው ተብሎ ተነግሮታል። አማራ ክልል አካባቢ ላይ ያለ አንድ ሰውዬ ነውና መግለጫ ሲሰጥ ካወቀ ሞርተር እንትን ብለን ሞርተር ይዘን ምናምን ነው የሚለው። ሞርተር ብቻ ነው የሚያወራ። አስቡት ሞርተርን በዚህ ዘመን ሞርተር ለየት የሚያደርገውና የሆነ ውጤታማ ነው የሚባለው የነበረው በቆየበት ማለት ነው። ዋሻ ላይ የመተጣጠፍ በዲግሪ ነው የሚተኮሰውና ሞር እዛ ቦታው ላይ ያሉ ሰዎች ደግሞ ቢያወሩት ያምራል። አሁን እኔ እንኳን እኔ አወኳት ያልኳትን እንደሆነ እንጂ ሊዛ ኤክስፐርት ሆኜ አይደለም። እንደዚህ ነው መስማት ያለባችሁ። አንተ ከየት ታውቃለህ? አንተ ወታደር አልነበርክ እንዴት ልታውቅ ቻልክ ብሎ መጠየቅ መቻል አለባችሁ ራሱ ትክክል እንኳን በሆን ማለት ነው። ግን የሚያወራው ጋዜጠኛ የነበረ ነው ይባላል፣ ምናምን ይባላል። የሆነ ሸንኮራ አገዳ ብነግድ የሚለው ዘመነ ሁሉ የሚያወራው ያለ ቦታው ሰዎችን አድርገን ጦርነት ባፍ ይወራል ወይ? አይወራም። አይወራም እኮ የት ሀገር ነው? እስኪ መርምራችሁ ምን ብላችሁም ብትገቡ ወሬ ሁሉ በኮድ ነው። አመስጣሪ ተልኮለት ነው። አዛዡ እንኳን ሬዲዮ ተቀባይ ያለው ያ ሬዲዮ ተቀባዩና ከዋና ሴኩሪቲ ሴንተሩ ጋር በሚፈልጉት ሰዓት እየተቀያየረ የሚሄድ ኮድ ነው የሚሰጠው። ያ አዋጊው ወይም አዛዡ እንኳን ከአመስጣሪው ተቀብሎ ነው ሚስጥሩን የሚያውቅ እንጂ እንዲህ በፌስቡክ የሚመራ ጦርነት አለ ወይ? እንደ ውድቀታችን በዚህ ልክ አይገልጥም? የምታደርጉትን አሁን እናንተ ትናገራላችሁ። የምታሳኩትን ኢትዮጵያዊነት ማንነታችን ይሄን ይናገራል። ያላደረጋችሁትን አይደለም ማውራት መናገር በዚህ ልክ መለፍለፍ አድርጋችሁት እኮ ስኬታማ ናችሁ። ማንም ሰው በማውራት ድሉን ማጣጣል አይፈልግም። እኔ የማውቀው ኢትዮጵያዊነት ይሄ ነው። እያንዳንድሽ ኢትዮጵያዊ ይሆንሽ ይሄ ነው ውስጥሽ ላይ ያለው። ለየት የሚያደርገንም አንዱ ኢትዮጵያዊ ማንነታችን ይሄ ነው። እከሌ ነው ምናምን የሚባለው ከዛ ያናዳ አንዳንዴ እንደዚህ ይሄ የተቀመጠውን ኮረጆ ነካክተው ሰዎችን ለማናደድ ምናምን የሚሞከሩ ናይበር እሱ አይደለም። እሱ አሁንም ለነሱ ተጠቂ ሆን ማለት ነው። እኔ ሰው ነኝ። አፋን ኦሮሞ የምችል ከሆነ አፋን ኦሮሞ እችላለሁ። ትግረኛ የምችል ከሆነ ትግረኛ፣ አማርኛ የምችል ከሆነ አማርኛ እችላለሁ። አፋርኛ፣ ሶማሊኛ እንደዚህ ኢትዮጵያዊ ቋንቋ። እንግሊዘኛ ከቻልኩም እንደዚህ ግዕዝ አለ ከቻልኩ አረበኛ አለ። ሰው ለሰው ሊጠቅም በሚችል ነገር ሰውን ያህል ነገር ወደዛ ማውረድ፣ ለሰው ሊጠቅም የመጣን ነገር የሰው የበላይ አድርጎ መሳል የተገላበጠ እኮ ነው። ከመጀመሪያው እስከ በቀላሉ የምትረዱት ነገር ነው። እና እነዛ ሰዎች እንዳንነቃ ተመልሰን እንድንሄድ ሰው ሊወጣላቸው ነው ወይ ደግሞ ዛሬ ሊያመልጡ ነው ወይ እያሉ የሚሄዱበት ነውና እንደ ሀቅ እንደ ኢትዮጵያ ሰዎች እንደ ኢትዮጵያዊነት ክብር ድግስ ደግሳችሁ ሰው ሳይበላው ከቀረ በጣም ነው የምትናደዱት። በቃ ለማብላት ለማጠጣት የተዘጋጃችሁ እንደዚህ በቃ ያ ነገራችሁ ሰዎችን ማስደሰት መቻል አለበት። ያንን ነው የለመድነው። ሰውን አስለቅሶ በሚያለቅሱ ሰዎች መካከል ላይ ቆሞ ደግሞ ስለዛ ልቅሶ አዛኝ መስሎ ተናግሮ ሌላ ብዙ አልቃሾችን ለመፍጠር የሚደረግ ነገር። ሰው እንዲሞት ሰርቶ በሞተው ሰው መካከል ለምን ይሞታል እያሉ አብራችሁ ተቀምጣችሁ ከጀርባ እንደዚህ እጁን አዙሮ ምናምን የሆነ ይመታና እኔ አይደለሁም ብሎ የተሳሳተ ሰው እንድትመቱ ወይም የተሳሳተ ምላሽ እንድትመልሱ የሚያደርግ አይነት ጨዋታ እኮ ነው ያለው። እና ከብሔር በዛ ላይ ሰው በስራው ይለካል። ሰው በማንኛውም ነገሩ እንትን ይላል። እኔ ራሴ አይቼ ሳገናዝብ ነው እንጂ ማንም ስላወራ ያንን ሰው አልወድም አልጠላም ብለን ካል ብዙ ጠላት በዚህ ብቻ ይሞታል። እነሱ የሚተፉትን ሶሻል ሚዲያ ላይ ደግሞ ባለማየት እንዴ ለራሴ የሚመቸኝን ምግብ መርጦ መመገብ የራሴ ነው። ፋስቲንግ ፉድ ለጾም የሚሆን አለ፣ ለምን የሚሆን አለ። እሱም መርጦ መመገብ በእንደዚህ አይነት እኛን እስካታለሉ ድረስ ገዣቸው እንደዛ ይሆናል እንጂ እድሜያቸው መራዘሙ ስለሚነደኝ ነው። እናሸንፍ ወይ የሆነ ምናምን እንኳን እንድህና እንድህ ብላችሁ የእናንተ ዓላማችሁም ከወሬው ስለሆነ ነው። ወልቃይት ስትል የነበርክ ወልቃይት ሆቲሹ ነው። ያ ቁስል እየነካካው እዛ ጋር የሚጮህ ሰዎችን እያስጮኩ ገንዘባቸውን ልዝረፍ ነው። ራያ ምን አስፈለገ እዚህ ቦምብ የጣልክ ብሎ የሚጠይቅ ሰው የለም። ፍኖተ ሰላም ላይ ገበያ መሃል ላይ ቦምብ ጣልክ እኮ
ትምህርት ቤት ላይ ቦምብ አፈነዳህከው አዲስ ቅዳም ላይ ከዛ በቦምቡ ደግሞ የተጎዱ ሰዎችን አምቡላንሱን ለመጥለፍ ስትል በኋላ ዛው ለህይወት ፍጻሜ ሊሆን እዛ ጋር ተመተው የሚሄዱ ልጆችን እኮ እስከ ቁስላቸው ሜዳ ላይ ጥለህ ሄድክ። በዚህ ልክ ጨካኝ ነህ ወይ? የኛ ነፃ አውጪ በመግደል ነው ነፃ የምታወጣው ህዝቡን? አይጠይቅም ወይ? በዚህ ልክ ሰውን የቀልቡ መድረቁ ነው። እኔ አሁን ሰዎች ሸፋፍ ነው ያታለሉ እንደ ወያኔ ነፃ አውጪ ነኝ ምናምን እያሉ ያስመሰሉ ቢመጡ ኦኬ። ሲጀምሩ ገና በሀገሪቱ ቀይ መስመር ላይ ግብጽም ሆነች ማንኛውም የኢትዮጵያ ጥላት ሊደፍረው የማይችለው መከላከያ ሰራዊት ላይ ነው የተኮሱት። ፊት ለፊት ሆነው አይደለም። ፊት ለፊት ሆነህ ከመንግስት ጋር ከታጠቀ ኃይል ጋር መግጠም እኮ መብት ነው። ነገም መግጠም ትችላለህ። ምን አስለፈለፋችሁ? ላንተ ጥጋብ ላንተ ርካሽ ስራ ግን ምንም የማያውቁ እናቶች ገበያ ላይ ቦምብ ሲወድቅባቸው፣ ምንም የማያውቁ ህፃናት ከትምህርት ቤት ሲገለሉ፣ ሴቶች ሲደፈሩ፣ ከተማ መሃል ተኩስ ከፍተህ ምንም ጥይት ሰምቶ የማያውቅን ህዝብ እያስጮክና እያስለቀስ ስትሄድ ነው መከራህ ይብዛምልህ። እናንተንም ደግፎ ገንዘቡንም ህይወቱንም ያዋጣ እግዚአብሔር መከራውን ያብዛለት ነው የምለው። ኤክስኪውዝ መከላከያን እንደዛ ያደረገ ትምህርት ቤት የዘጋ ጤና ጣቢያን ያወደመ ህይወቱ እንዲተርፍ አልፈልግም። የግል አቋሜ ነው። እግዚአብሔር በቃ የዘራውን በቁም እንዲያሳጭደው እፈልጋለሁ። ምንም ይባል ስላለን ነው ዛሬ እንዴ? የለንም እኮ ዛሬ እኛ ስላለን ነው። ኢትዮጵያ ስላለች ነው ዛሬ። እንደነሱ እቅድ እኮ እንዳትኖር ነው የተሰራው። መነሻና መድረሻው የማይታወቅ ሲዘሩት የኖሩትን ክፋት ሁሉ መሰረት ያደረገ መባላት በምድሪቱ ላይ እንዲኖር ነው የሰሩት እኮ። ያንን እኛ እየቆሰቆስን እያባላን በደምና በሸቅጣት አለን ሀገሪቱን ብለው ነው የሰሩት። እና ፈጣሪና ጀግኖች ልጆች ያን ነገር ስላገዱልን ኢትዮጵያ ስለቀጠለች እኮ ነው ዛሬ እኛም ያለ ነው። እነሱ ግን ደግሞ ለሌላ እየደገፉ ነው። ለዛ ነው እልህ የሚያስይዘው። አንድ ልጃችሁ ከትምህርት ቤት ቢስተጓጎል ምን እንደሚሰማችሁ ምናምን እና እንደዚህ አፋቸው የተከፈተ መቃብር ምናምን ይባላሉ። አማራጭ ያለው ሰው ነው የሚሞግት ሰው ነው የፈለግነው ምን ያለው እንጂ አንዴ እንድኑ አንዴ መፈንቅለ መንግስት ብላችኋል። መከላከያ ሰራዊት ላይ ምን አሻጥር እንደምትሰሩ እናውቃለን። ግን ንግዱን ነጋዴዎችን ወደ ቀልባቸው ወደ ህሊናቸው እንዲያመጡ አንዴ ታሳስቷቸውና ሐቃቸውን ካልተወጡ ለመንግስት ግዴታቸውን ካልተወጡ መንግስት ነገ እነሱ ጋር መምጣቱ አይቀርም። ወይም ኃጢአታቸው በራሱ ከዚህ ጋር መንግስትን ቢቀሙ ሌባ መጥቶላቸዋል በሰፈራቸው ለመንግስት አልሰጥም ያሉ ለሃይማኖታቸው ዘካና አስራት በኩራት አላወጣም ያሉ ነጋዴዎች ማንኛውም ሰው መከራ የበላው ለዛ ነው። ፈጣሪውን ስለማይከስ ፈጣሪ አስራት በኩራትም አይከፍልም፣ ዘካማ አያወጣም። ስለዚህ ሌባ እያፈነ ገንዘብ አምጣ እያለ የራሱ ልጅ የራሱ ወገን እንዲህ አይነት ጭካኔ ተፈጠረለት። የኃጢአት ውጤት ነው። ሰው ዛሬም መጸጸት የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ማድረግ ነው መድኃኒቱ እንጂ መስደብና መሰዳደብ ምናምን አለ። እዚህ ለማ ከየት አመጡ ገንዘብ ከየት አገኘ ይሄ መንግስት እስከምንል ድረስ እኮ የተሰራው ይሄ ሁሉ ነበር የሚሰረቀው አይደለም። ይሄስ ብድር አላመጣም ከሌላ ቦታ ላይ። እነዛ ግን ተበድረው ከዚህም በላይ ተበድረው ሁሉ ይዘው ይሄዱ ነበር። የሚጮሁት ሁሉ እኮ የቀረባቸው ስለቀረባቸው ነው። እኛ እየሞትን እነሱ በእኛ ደም የሚነግዱት ነገር ስለቀረ ነው እንጂ ለእኛ ዝነው ነው እኛን ሊጠቅሙን ነው። ዝም ማለት ትልቅ እርዳታ ነው ለአሁን ለኢትዮጵያ። ዝም ማለት ዩቲዩብ ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ ሶሻል ሚዲያ ላይ፣ ፌስቡክ ላይ፣ ማንኛውም ማህበራዊ ሚዲያ ላይ ያላችሁ ሰዎች እስከቻላችሁ ብቻ እየጻፋችሁ እስከቻላችሁ ብቻ እየተሳደባችሁ ምንም ነገር ላይ በክፋት ቆማችሁ ያላችሁ ሰዎች አላችሁ። ፕሊስ ትረፉ። ምንም ብትሰበስቡት የእውነቴን ነው አይጠቅማችሁም። ሀገር ማለት ቀላል ነገር አይደለም። ዝም ብሎ አንዳንድ ሰው ሚስት መሰለህ እንዴ? ባል መሰለሽ እንዴ? በጣም መፈሩ እስኪ። ባል መሰለሽ ወይ? ሚስት መሰለህ ወይ? የሆነ ነገር ቢሆን እቀይራለሁ እንደዛ ይባላል? ሀገር እኮ ነው የብዙዎች ምድር እና ባንተ ብልጣብልጥነት ሰውየው እንደዚህ ሆኖ ይልና ሰው ግር ብሎ መጥቶ
ሰውን አስደንግጠህ አምጥተህ ምንም ነገር ብታገኝ መርቆ ሲሰጥህ በረከት ይሆናል፣ በረካ ይሆናል። ሰው እየደነገጥ ግን ቀልብ እየመታህ ነው የምትሄደው። ኢትዮጵያን አታስቆምም ነው። ሀቅህን ብትይዝ ይሻልሃል። እና በተለያየ ቦታ ላይ የምትናገሩ ነገር ምክንያታዊ ቢሆን ከዛ አንጻር መንገድ የዘጉ ሰዎች እንዴ መንገድ ዘግተን ነበር እኮ መንግስት ግን ለምን ዝም አለ? ሰው አግተን ነበር እኮ ለምንድን ነው ብለው ያ አልሰማላቸው ሲል እንደዚህ ትላላችሁ። እሺ ሰው አገታችሁ፣ መንገድ ዘጋችሁ፣ አመራር ገደላችሁ፣ እሺ እያልን እኛም ወደ እናንተ ብንመጣ ገላችሁ ነው የምትጨርሱት ወይስ እናንተ ገዳዮች ነገ ትሁት ሰዎች ትሆናላችሁ ነው የሚባለው? መጨረሻውን ሰው እያሰበ ነው ግን የሚያወራው። እናንተ በመግደላችሁ አንተንም እገልሃለሁ የሚል ማስፈራሪያ እያስፈራራችሁ ስትመጡ እንደናንተ አይነቱን ተባይ ቶሎ ብሎ ተረባርቦ ማጥፋት እንጂ እናንተን እሺ እንደዛ ስለገደላችሁ እየፈራችሁ ዝም ሊላችሁ ነው? እንኳን እያባበላችሁ አልመጣችሁ፣ ባህሪያችሁን እንኳን ገለጣችሁ። በዚህ ሰዓት ላይ በየትኛውም ሆዳም የሆንክ ካቢኔ በመንግስት መዋቅር ውስጥ ያለህ በጸጥታውም ዘርፍ በየትኛውም ላይ ሆዳም ይሆንክ ወይም የዘረኝነት በሽታ ያጠቃ ከትልቅነትህ የወደክ ሰው ካለ ተነስ፣ ሰው ሁን፣ እዛ ከፍታ ላይ ቁምና ሀገርን አሻግር። ከዛ ውጪ ለሽፍታ ተላላኪ፣ ለባንዳ ለጽንፈኛ ተላላኪ ሆነ ብትቀር ከሁሉም ያጣህ ተቀበዝባዥ የውሻ ሞት የምትሞት ከንቱ ነው እንጂ የምትሆነው የኢትዮጵያን ሀቅ አታስቆም። ክብር ላይ ክብር ጻፍበት፣ በክብር ላይ በውርደት ከምትቆም። ይሄ በየቦታው ላይ ያላችሁ ሰዎች አላችሁ፣ ህዝቡ እንዲመረው ብቻ በማወቅም ይሁን ባለማወቅ ግፍ እየጨመራችሁ ያላችሁ ሰዎች አላችሁ። የማይገባችሁን ለማግኘት የምትልከሰከሱ ከገቢዎች ቢሮ፣ ከመሬት አስተዳደር፣ ከጸጥታ ዘርፍ፣ ከፍርድ ቤት፣ ከትራፊክ ፖሊስ ምናምን ላይ ሰዎች እንዲመራቸው የማድረግ አገልግሎት ሰጪ ላይ መብራት፣ ውሃ፣ ቴሌ እንደዚህ አይነት ላይ ያሉ ሰዎች በአብዛኛው አገልግሎት የተወሰነ ብዙ ለውጥ አለ በዚህኛው እና እንዲህ አይነት ሰዎችን ተመለሱ። ሄዳችሁበት አልሆነም። አሁን ወደ ቀልባችሁ መጣችሁ፣ ነፃ ወጣችሁ፣ በድፍረት በሰው ፊት ቁሙ። እየተሸማቀቃችሁ በምድራችሁ ላይ በሀገራችሁ ላይ በቤታችሁ ላይ በወገናችሁ መካከል ተቅበዝባዥ ከምትሆኑ ከምታፍሩ ከምትሸማቀቁ በክብር ቁሙ፣ በኩራት ሀቅን ያዙና ሙያችሁ ቃል ኪዳን የገባችሁትን ሙያ በደንብ አክብሩት። በሕክምናው በየትኛውም ቦታ እንጂ ያገኛችሁትን ስልጣን የነበረው ስልጣን ለመበዝበዝ ነበር። ምንም ነገር ነጋዴም ይሁን ንግዱን ለመበዝበዝ፣ ሐኪም ይሁን ሕክምናው እንደዚህ፣ ፖሊስ ይሁን ፖሊስነቱ ለመቀጥቀጥ ነበር። እሱ ተቀይሮ ከሄድን በኋላ እኮ በዛ መካከል ነውና ብዙ ሰው ስላላየው አልፈነው ሄደነው እዚህ ከደረስን በኋላ ዛሬ የሚደነግጣለ። የእውነቴን ማረጋግጥላችሁ እንደ ጉባለች ቤተሰብ የኢትዮጵያን ለውጥ የሚያስቀጥሉ ሰዎችንም የፈጠረው ዘመኑን በዚህ ሰዓት ያደረገው እነሱን በሐቅ ሞልቶ አብረው ቆመው ያንን ሐቅ አስረድቶ ሀገር እንዲያሻግሩ ያደረጋቸው የናንተ አምላክ የናንተ ፈጣሪ የኔ ፈጣሪ የኢትዮጵያ ፈጣሪ የዓለማት ሁሉ ፈጣሪ አላህ እግዚአብሔር አርህማኑ ዋቆ ፈታ ኢየሱስ ይባላል። መድኃኔዓለም በፈለጋቸው ጥሩ ብቻ ፈጣሪ ኃይል የሚሞላቸው ኢትዮጵያ ውስጥ እንዳለው ደግሞ ሌላ ሰዎች እኔም እዚህ ብናገር እናንተም ባላችሁበት በክብር ብትቆሙ ያ ሁሉ ክብሩ የፈጣሪ ነው። ዋናውን ዋጋ የሚወስደው እሱ ነው። እኔ ከሱ ጋር ነው ነገሮችን ሁሉ እንትን ምለው በዛ መልኩ ነው እየቀጠልኩ ያለሁት። የሚሆነውንም ሁሉ የማይበትና የማውቅበት መንገድ ያ ነውና ብዙ እንደተበደለ ሰው ግን ይረዳው አይረዳው በወቅቱ አቅም ቢያጣም ለመረዳት ግን መፍጨርጨር አለበት። ለማወቅ ግን መፍጨርጨር አለበት። ከነበረበት ከመጣበት መከራና ግፍ ግን ለማውጣት መፍጨርጨር አለበት። ሁልጊዜ እንደው ባክ ምንም አያመጣም ከፈለግን እናስርበዋለን ከፈለግን እንደፈለግን እናደርገዋለን የሚል እንዴት አንድ ባለጌ በምላሱ የት እንዳለ እንኳን የማይታወቅ የሚገርመው እሱ ነው። እሺ ሌላው ስንት ሰው ሞተ፣ ስንት ሰው ተጎሳቆለ። እንዴት እነሱ አልቆሰሉም? እነሱ የት ላይ ናቸው ያሉት? ከየትስ ነው አንተ ትእዛዝ ተቀብለህ መንገድ የምትዘጋው ሰው ላይ የምትተኩሰው አትሉም? ሰው ተማርኩ ያለውም ነው። ይሄ ሞርጌጅ ምናምን ያሳበደው ብዙ አለ። ቅድም እንዳቶ ደረጃ አይነቱ
የሞርጌጅ ምናምን ይሄ ዕዳ የበዛባቸው ሰዎች ናቸው አሉ። በሱስና በተለያየ ነገር የተያዙ ሰዎች እንደዛ አይደለም። እንደሱ ከሆነ በግልጽ ለምኑ፣ የኢትዮጵያ ሕዝብ ይረዳቸዋል። እኔ በተለይ ውጭ ላይ ያላችሁት ወንድሞች እኔ በጣም እዝነትና ሩሩነትን አይቻለሁ። በቃ እኔ እኮ በዚህ በሚታይ ነገር አለም እናንተም ሰጡ ሱፐር ስቲከር ሜምበርሺፕ የሆናችሁበት ነው። እኔ ጋር 10,000 15,000 ድረስ አግኝቼ አውቃለሁ። የሚመጣው የእናንተ ስጦታ ነው፣ ያውም ግማሽ የሚያክለውን ነገር ዩቲዩብ እየወሰዱ ማለት ነው። ያንን በጎነት አይቻለሁ። በተለያየ መልኩም እንዳጠናሁት ከህዳሴ ግድብ ኪንግስ ኦፍ አባይ ላይ ጨምሮ በተለያዩ ላይ ትኩስ መረጃ ሀቅና ሳቅን ሌሎችም ሚዲያዎች ላይ ምን ያህል ሳፖርት እንደምታደርጉና ዋጋ እንደምትከፍሉ አውቃለሁ። የደከማችሁት አሁን ላላችሁበት ህይወት ነው እንዴ? ከዛ ባሻገር የምትመኙት መልካም ህይወት በሀገራችሁ ላይ አትፈልጉም? ያንን በጎ ህልማችሁን የደከማችሁበትን የተሰቃያችሁበትን ነገር እንዴት በከንቱ እንዲቀር ትፈቅዳላችሁ? ለምንድን ነው ህልሜን የሚበላ ያ ሰው? ስንት መከራ አይታችሁ አልጋ ባልጋ ነው። አልጋ ባልጋ የሆነ ነገር እኮ የለም። ነገን እኮ አስበን ነው እኛ እንትን ምን እንደው አንድ ቅድም ትንሽ ነው ትዳር ለመያዝ ጋብቻ እንትን ለማለት ልጅ ለመውለድ አይ ቆይ እስኪ ላቅድ እስኪ ልዘጋጅ አይነት እቅድ እናደርጋለን። እንዴት ለጠብሰው ታዲያ ዘሎ ይገባል? እንዴት አንዱን ከአንዱ ጋር ለመደባደብ ለመሰዳደብ እንዴት ዘሎ ይገባል? ልዘጋጅ ማይል ልጅ ለመውለድ ትዳር ለመያዝ ልዘጋጅ ልምከርበት ላስብበት ያለ ሰው ለምንድን ነው ለጠብና ለጥላቻ ዘሎ የሚገባው? እንዲህ አይነት ሰብና ከየት ነው የመጣው? እና ህልማችሁን እንዲቀጭጭ አንፈልግም። ዚኮ አክሲዮን በማቋቋም ብዙ ተስፋ የተቀበረበት ከብዙ ብዙ ቁማሮች አሉ። ያንን ግን የምንመታው መጀመሪያ መሰራት ያለበት ሲሰራ ሀገር የምትባሏ ነገር ስትኖር ነው። ይህ ሁሉ ነገር የሚመጣው እሷን ለማግኘት እሷን ለማጥፋት ነው። ስለዚህ እኛ እሷን ከሰራን በኋላ ከዛ ሀገራችን ላይ ጌጣጌጧን ዘርፏን ምናምን እያደረግንባት እንቀጥላለን። መጀመሪያ ሀገራችን እንደ ሀገር እናቁም። ከዛ ህግ እንሰራለን። መጽዳት ያለበት እናጸዳለን። መስተካከል ያለበት እናስተካከላለን። ህጋችንም እኛነታችንም እንዲሁ ኦሪጂናል ኢትዮጵያን መሰረት ተደርጎ ይሰራል። ከዛ በኋላ እኮ እናወራለን። ብዙ የምናወራው እኮ አለን። ወደ ትክክለኛ ማንነታችን ከመጣ ስንሰማም አይ ይሄ አይጠቅምም፣ ይሄ ይጠቅማል፣ ይሄን ልደበርበት፣ ይሄን እናድምጠው እያን መወሰን የምንችልበት አቅም ላይ እኮ ከደረስ ብዙ የምንነጋገረው ነገር አለ። ዛሬ እንደዛ እንዳናረግ አንዴና አንዴዛ እንደዚህ ያሉ ሁልጊዜ በእነሱ ወጥመድ ዘመድኩን እኮ ሀብታሙ አያሌውን ሰደበው፣ ሀብታሙ አያሌው ከሌን ሰደበው። ምንም ግም ለግም ነው። ምንም እንዳይመስላችሁ አብረው ነው የሚሰሩት። ሌሎችንም አታያቸው። ቅድም እንዳልኩት በእንተና ልደቱ አያሌው እነ በቀለ እነ ታምራት ላይ ምናምን የሚባሉትን ሰዎች ይወሰዷቸው። ዛሬ ሰው ቢሆኑ ማለት ነው አእምሯቸው ደህና ቢሆን ቀልባቸው ባይደርቅ ባርነት በዛ ልክ ባያዋርዳቸው ዝም ይሉ ነበር። ዝም በካሜራ ፊት በማይክ አልናገርም ይሉ ነበር። ግን ማፈሪያቸው ተበላሽቷል። ማፈሪያቸው ስለተበላሸ ዛሬም ይናገራሉ። ንቀታቸው አያስታውስም ብለውኛል። እና አንዷን ድል ጌታቸው አሰፋ እኔ ነኝ ያለው የህወሓት ቡድን ዶክተር አብይን ቢያገኙት ምን የሚያደርጉት ይመስሏችኋል? ሰውነታቸው ላይ አይነቀሱትም እንዴ? ግብስ እንደዛ ነው ወይ? ዝም ብሎ አንድ መንደር ላይ የማይታወቁ አብይ አህመድ ምናምን በአቅምህ እንትን ማለት ምን አንጠለጠለ ዛጋል። ልክ ይሄ ያለ ወጉም ይባላል። የማይወጣ ጥጃ ከገመዱ ያስታውቃል። ከንግግራቸው፣ ከትችታቸው፣ ከመላሳቸው ታውቁታላችሁ ክፎች እንደሆኑ። ፋሽስቱ ምናምኑ የህፃን የኩታራ እንደ ህፃን ከሆነ ታዲያ አንተን ማን አባት አረገህ? ልጅህን አሳድግ አባት የሆንክበትን። እዚህ ጋር አብይ አህመድ አሳድገኝ አላለ። ኢትዮጵያ እኮ አልጠየቀቻችሁም እኮ። የሚገርመው እሱ ነው። አልጠየቀቻችሁም። የምትለምኑ ከሆነ ለምኑ። እዛው አጨብጭቡ። አዝማሪው ተነስቶ ፖለቲከኛ ሆነ። ፊልም ዳይሬክተሩ ፖለቲከኛ ሆነ። ይሄ ሁሉ ገመና ነው። የሃይማኖት አባቱ ተነስቶ እግዚአብሔርም ጎልያድን ዳዊት እንዲገለው ያደረገው እግዚአብሔር ነው፣ ስለዚህ ግደሉ የሚል መጣ። ይሄ እኮ እግዚኦ የሚያስብል እኮ ነው። እግዚኦ ጸሎት ነው የሚያስበዛና ኤኒዌይስ በዛ መልኩ ነገሮችን እየተሻገር ነው ይሄድ ነው።
አማራ ክልል ላይ ዛሬም ላስታውሳችሁ፣ አማራ ክልል የምትጎዱት የነበረው የመጀመሪያው አመራሮችን እርስ በርሱ ያባላችሁለት አብን ጀምሮ እዛ ቦታ ላይ አንድም ቀን ለህዝብ ጥበቃ ሳይሆን ለህዝብ ልቂት የምትደግሱ ሰዎች አመራሮችን ስታባሉ እጃችሁ ውስጥ ነበረበት። በምን ተራምቀኝነት በስልጣን ሽኩቻ እኮ ነው የምትተባበሩ የነበረው። ከሌ ይበልጠኛል ከሌ ምክትል ለምን እንደዚህ እኔ ነኝ እንጂ የምሆነው በሚል ጥላት የተጫወተባችሁ የዛን ጊዜ ነበር ከባድ ነገር የሚሆነው። ሁለተኛው አማራ ክልል ላይ አሁንም ከፍተኛ ጉዳት ይደርስ የነበረው ለኢትዮጵያም ከፍተኛ ጥፋት ሊያደርስ የሚችለው የሃይማኖት ጥቁር ያለበሱን ጊዜ ኦሮሚያ አካባቢ ላይ በነበረው የኦርቶዶክስ ጉዳይ እዛ ጋር አመቱ ጥር ላይ ያለፈ በዛን ሰዓት ላይ ያ በጣም መጥፎ ጥላ ነበር ይዞ የመጣው። እግዚአብሔር ይክበር ይመስገን እናት አባቶች አሉን ጸሎት የሚያደርጉ እግዚአብሔር ነው ያንንም የመለሰልና ሁለተኛው እሱ ነው። ሶስተኛው ልዩ ኃይል ሊበተን ነው ብለው ሚስጥር አውጥተው በተከበረ ወንበራቸው ላይ የረከሰ ነገር እንትን ብለው የሄዱት የቦያለው እንደነ ዮሐንስ ቦያለውና መሰሎቹ ደስ አይልም። ቦያለው እንዴት ነበር እያቃሰተ ሐቅና ሳቅ ላይ መጀመሪያ ስንሰማው እያቃሰተ ሽንት ቤት ሆኖ እንደው ጊዜ ለመግዛት የሆነ ለያለ ሲያሾፍ ያንን መቀየር ያ ተቀይሮ ማየት ጠላት አንዷን ቢያገኛት እንዴት ይደነፋ ነበር። እኛ ግን ያንን ትተን ረሳ ነው ደግሞ ዛሬ ዓመት አካባቢ ምናምን ይመስለኛል እና ለጊዜ መግዣም ይሆናል እንዲህ እንዲያረጋ አድርገናል ብሎ እንደዛ አይነት ወዳደሩ ለልዩ ኃይሉ ልትበተኑ ነው የሚል ደብዳቤ አሽልኮ የሰጠው ልዩ ኃይሉ ከተበተነ በኋላ ባለው ሳይሆን የሰንሰለቱ ይዞ የትእዛዝ ኮማንዱን መምሪያውና መመሪያውን እንደያዘ ለጥፋት እንዲሰማራ ነው የታጠቀው መሳሪያ ኮማንዱ በትእዛዝ ሰንሰለት ውስጥ ሆኖ ለጥፋት እንዲሰማራና ጥፋቱ እጅግ የበዛ እንዲሆን ዶክተር ገንፎና መስከረም አበራ ያወሩትንም ስልክ ታስታውሱ ከሆነ እንዳትረሱ ምንድነው የሚባለው ዝም ብለሽ የነሱን እንትን በያቸው እነሱ የሚሉትን ነገር በይና ወረቀት በትኑ ሰልፍ ጥሪ ልዩ ኃይሉ እንዲልወኑ ምናምን ብለሽ ወደ ጥፋት እንዲሄድ ማለት እና የሰንሰለቱ እንዳለ ኮማንዶ ከአንድ መምሪያ ትእዛዝ እየተቀበለ ልካውን ያለው የመከላከያ ሰራዊት አቅሙ ያለውን ኃይል አሟጦ በትንሽ መስዋዕትነት ወይም በትንሽ ኪሳራ ብዙ ድል እንዲያስመዘግብ የሚያደርገው ኮማንዱ ነው። የማዘዣ ጣቢያው የእዝ ሰንሰለቱ የመረጃዎችና የትእዛዞች ፍሰት ከዛ በብዙ ነገሮች የተቀመረና ነገሮችን በቀላሉ ኮንትሮል ሊያደርግ የሚችል የመናበብ ስርዓት ማለት ነው። ያ ስርዓት እንዳለ የአማራን ህዝብ ለማጥፋት ከዛም ወደ ፌደራሉ የሚገሰግስ አይነት እንዲሆን ነበር። ስለዚህ ያ ጥፋት አወጡት። እነሱ ቃላቸውን ጠብቀው ያን የረከሰ ነገራቸውን ለባንዳ ስራቸውን ሰሩና ወረቀቱን ሲያወጡት እግዚአብሔር ይመስገን ልጆችም ፈጣሪም ነገሩ እንዲከሽፍ ሆነ። በኋላ ምን አመጡ? የያዛትን ክላሽ ሸጦ እንዲበላ አረጉትና ልዩ ኃይሉ ላይ እንደዛ የዘመቱበት ለምንድን ነው? የአማራ ክልል ልዩ ኃይል ምናምን የተባለ ለምንድን ነው ካላችሁ ቅራቅር በየዳ እንደዚህ ዳንሻ ላይ መጀመሪያ ህዋት የሰራውን ነገር ጎንደር ላይና ወልዲያ ላይ ጦርነቱን አድርጋለሁ ሲል በወልዲያው ላይ ኮማንዶዎች 3 ቀን መሬት ውስጥ ቀብራ አንዲት ሴት እህታችን ቀይ ቦኔት ለባሽ መሬት ውስጥ ራሷን ቀብራ 3 ቀን የተዋጋች ልጅ። እኛ ግን ታሪክን እንረሳለን፣ ድል እናረክሳለን። እስኪ ዛሬ የሞቱትን ሞቱ። ያቺ 3 ቀን ሙሉ በሴትነቷ በጥላት መካከል ላይ አፈር ውስጥ ራሷን ቀብራ የተዋጋችና ድል ያደረገችውን ዛሬ በወሬ ብንበትንባት ይቅር ትለናለች? እዛ የሞቱ ሰዎች እዛ በሲኖትራክ የተጨፈለቁ በሀገራቸው ላይ በህዝባቸው መካከል ህዝባችን ነው ብለው የሄዱ የመከላከያ ሰራዊት አሉ በተኙበት የታረዱት ይቅር ይኖራል? በፌስቡክ ብናስረክብ የተደፈሩ ሴቶች በጥይት ግመሎቻቸው የተመቱባቸው ዶሮ ሳይቀር የተሰረቀባቸው ሊጥ የተጠጣባቸው ደግሞ እንደ ህዋት አይነት ደግሞ እንደው ምን ትሉታላችሁ? ቃላት ይገልጥላችኋል። የዛ የሽንት ጨርቆች እሱ ዶሮ ሰርቆ ከብቶችን በጥይት መጥቶ የታጨደ ሰብል በሳት አቃጥሎ ያልታጨደም እንደዚህ አጭሎም የሰረቀበት አለ። ግመሎችን መጥቶ በጥይት ከሞቱ በኋላ እኮ የሚገርማችሁ በጣም የአውሬነት ሁሉ ነገር ነው። ከደብረ ታቦር አካባቢ ላይ ተመተው ሲመለሱ ወደ ደብረ ታቦር ወደ ባህር ዳር እየሄዱ እያለ የመቷቸውን ከብቶች
እንግዲህ ተልተው ወሩ ምናምን ሰውነታቸው በጣም እንትን ካለ በኋላ ሲመለሱ እነሱን አጎንብሰው እንደ ጅብ ይግጡ ነበር ብለውኛል። ማለት ኢንሂውማን ነው። በቃ በሰውነት ራሱ የማይደረግ ነገር። ሊጥ ራሱ መጠጣት እኮ ኢንሂውማን ነው። አይጠጣም ሊጥ። ግን ሊጥ የጠጣ ሰው አንድን ሴት ለ8 የደፈረ ሰው ጨጭሆ መድኃኔዓለም ሳይቀር በከባድ መሳሪያ የመታ ሰው በአፋር ብዙ መስጊዶችን ያበላሸ ሰው ቁርአን ያቃጠለ ሰው የምቀሰቅስላችሁ እንድትናደዱ ነው እንዲነዳችሁና ከማንም ጽንፈኛ ግዞት ዳግም ራሳችሁ እንዳታጋለጡ ራሳችሁ እንድትጠብቁ ነው። ያንን ማምጣት የፈለኩት ያንን ሁሉ ርኩሰት የሰራብን ሰው ነው ዛሬ መጥቶ እንደገና ለሌላ ባርነትና ርኩሰት እየጮህብን ያለው። እኛ ድል አርካሽ ነን፣ እነሱ ግን ግፍ ጨማሪዎች ናቸው። እና ሃይማኖት ያልከው ምን ያልከው የዛን ጊዜ ጨጮሆን ተመታ፣ ዛሬ ደግሞ ሌላውን መሳሪያ መከዘኛ አረገ። አያችሁት? ያንኑ እንደሚያደርግ ለ8 አንድ ሴት ተደፈረች፣ ያንኑ አስቀጠለ። እስረኛ በመበተን እንደዛ ሆነ። ይህም እስር ቤት የነበሩ የዛን የገዢዎቹን ሰዎች የቀጠቀጡትን ቂጡን ሲወጉት የነበሩትን ፈቶ ወስዶ አስረከበ። በወልቃይት ቢመጡ በራያ ቢመጡ እነሱ ላይ አንተኩስም፣ ህወሓት እኮ በሳል ድርጅት ነው የሚል ቀዳዳ መቀደድ ጀመረ። እና እኔ እንደዚህ አይነቱን ኃይል አይደለም በመሳሪያ በንክሻም ቢሆን ይዤ እፋለመዋለሁ እንጂ እፈራዋለሁ ወይ? ሞት ማለት እንዲህ አይነቱን እርኩስ ጥላት መፍራት ነው። ሞት ማለት ውርደት ማለት ሰው አለመሆን ማለት ለእንደዚህ አይነቱ እርኩስ ጥላት ወደኋላ ማፈግፈግ ነው። በዚህ ጥላት ላይ ወደፊት ገፍቶ ከመሄድ ውጪ መሸሽ የመጣ እንደው ነው ሞት ማለት። ኢትዮጵያዊነት እንደዛ አይደለም። እንኳን በላያችን ላይ ተደርጎ ለሌሎች ሰዎችን ሲባል ዋጋ መክፈል ግዴታችን ነው። ያን ሁሉ ነውር ሰርቶ በተኛበት ገደለ፣ ምግብ መርዞ አበላ። አድምጡት፣ ለጥፋችኋለሁ። ሁለቱን አንድ ቪዲዮ ምናምን ይቀረኛል አለ፣ እሱንም እንዳለቀ እለቀዋለሁ። አስታውሱት። አስከሬናቸውን ሰብስቦ ጨፈረ፣ ቪዲዮ ቀረጸ። ተኙ ተኙ ብሎ መከላከያ ሰራዊት ነው። ማንም ተራ ሰው ቢሆን እሱ ችግር የለውም። እንዴት እንደምትረዱኝ ባላቅም ግን ያንን ስንደግመው ጎጃም ላይ ስንደግመው ነው ሞት የሞት ነው። አንድ ጊዜ ምንም ነገር ይከሰታል። ዛሬ አየር ማረፊያ አርሶ ሄደ፣ ድልድይ ሰብሮ ሄደ፣ መብራት ኃይልን ሁሉ አውድሞ ሄደ፣ ቴሌን ሁሉ አውድሞ ሄደ፣ ሊሰሩ የሄዱትን ሁሉ ያወደመ እንብዛት አደሰ የሚባል አንድ ግብርና ክልሉ ግብርና ቢሮ ላይ የትግራይን ህዝብ ለማገልገል ተብሎ ከዚህ አዲስ አበባ ሄዱ የገደሉትን የፈንቅል መሪ የነበረውን ሰውዬ በአስፓልት ላይ ጎትተው ጭንቅላቱ ብቻ ሲቀር ሌላው ሰውነቱን አስፓልት ሞርዶ እስኪጨርሰው ያደረጉ ሰዎችን መሪ ነው ብለህ ዛሬ ይዘሃል። እናንተ አብይ ላይ ትጮኻለህ። ቀጥቃጩና ናፋቂ ማለት ይሄ ነው። እናንተ አውሬዎች ያን ልጅ ሞተ፣ ገደላችሁት። ከገደላችሁት በኋላ ተቀበረ። ከተቀበረበት በኋላ አውጥታችሁ ለጅብ አስበላችሁት። ያ ልጅ ትግራዊ ነው። እዛ ምድር ላይ ምን አውሬ ነው የተፈጠረው? ምን አይነት መረገም ነው እዛ ምድር ላይ የተፈጠረው? እና ይሄን ረስተህ ዛሬ እንደ ሰው ታወራለህ። እና ስለ ህዋ ስለ ወልቃይት ስለ ራያ ስለምንም ይሁን እነዚህ ሰዎች የትም ቦታ መኖር የለባቸውም። ያንን ሐሳቤ የቆነጸለ ቋጥሮ ያስቀመጠን ቢሆን የትም ቦታ አለ እኮ እዚህ ሁሉ እዚህ ቢሮ ሁሉ እኮ አለ። እዚህ ፌደራል መንግስት ውስጥ አለ እኮ የዛ አይነት ሐሳቤ ቋጥሮ ያስቀመጠ ሆዳም አለ። እና በጥንቃቄ እንደ ኮሮና አፍንም በማክስ እጅንም በጓንት አርጎ ማስወገድ በሚገባው ማስወገድ እንጂ እንዴት እንረሳለን? እዩዋቸው። ኢትዮ ፎረም ፈታ ዴይሊ እንደዚህ የሚባሉትን እዩዋቸው። ታውቋቸዋላችሁ ማን ምን እንደምን ለአናሊሲስ ያክል ሄዳለሁ። ምን ያህል ሰው እዛ እንደቆማ ያለው እዛ የሚያየው ሰው ሀቅ የተባለው ላይ ቆሞ ባገኘው ኦኬ ለመታዘብ ያህል ነው እላለሁ። ግን ውሸት ቦታ ተጨፍሯል። ልብስ አውልቆ የሚሄድ ሰው ለማየት ብዙ ሰው ይቆማል። እንዴት ሀገራችንን በዛ መልኩ እናሰዳለን? ሀገር ብዙ ናት። ሀገርን ካቆምን በኋላ እኮ በኋላ ምንም እንደሆነ ነገር ምንም ይባል ምንም ችግር የለውም። ሀገር እንደ ሀገር እንዳትቆም ነው።
እና ቄቄቄ ምናምን የሚላለ ቄቄቄ ታዲያ ሄድ በሳቆ በስላቄ በውጸላ ይላል። የአጋንንት ቤት አይደለም እዚህ። እባካችሁ አትግቡ፣ አይፍረድባችሁ። ምክንያቱም እንዴት እንደምትቃጠሉ ታውቃላችሁ። አውሬ ናችሁ። ቄቄቄ ምናምን እንደ ጅብ እነዛ ሰዎች የበላችሁ ናቸው። እና ምናልባት እምብዛ ታደሰ የሚባለው ልጅ ሌላ ቢሆን ያ የመፈንቅሉ ደግሞ ማን የሰውን የሚባለው ደግሞ እንደዛ ሌላ ቢሆን ኦኬ። ጋሸና የሚባለው ላይ መጠው አብይ ልንዋጋ ነው፣ ስርዓተ መንግስቱ ልንዋጋ ነው ተብሎ የመጡ ሰዎች በኋላ ሰብል ማጨድ ጀመሩ። ሰብል እያጨዱ መውሰድ ምናምን ሲጀመር እንደኛ ልንዋጋ የመጣን ነው ምናምን ነው እንደ እያሉ ሰብስበው ጋሸና የሚባለው ላይ ከ200 በላይ የሚሆኑ ትግራዊ በሌሎች ጦር ሰራዊቶች ፊት ላይ ተመርጠው ለሌሎች ማስፈራሪያ ባንዳ የትግራይ ጠላቶች የፋሽስቱ እንትኖች አሃዳውያን የአማራ አሃዳዊ ውላጆች ብለው አማራን እናዋርደዋለን፣ አማራን የማጥፋት ፕሮፖዛል ቀርጸን የሰራን እኛንን ብለው ነው በግልጽ ነው የሚናገሩ። ደብቀው እኮ ያወሩ። በዛ ወታደር መካከል ከ200 በላይ የሚሆኑ ትግራውያንን ረሽነዋል ማለት ጋሸና የምትባለው ቦታ ላይ። እሱንም ማናወራው መጀመሪያ ቦታውን እየያዝን ማን ለምን እየከበብን ከሄድን አሁን ሌላውን ሀገራችንን ሰላም አድርገን ጎጃምና ሰሜን ሸዋ አካባቢ ላይ ያለችው ከሆነች ቀላል ናት። እዛ ወልቃይት እዛ ራያ የሚባለው ተውት ይጩህ። እሱ ሌላ መካኒዝም ነው፣ ሌላ ጨዋታ ነው። በዛ ቢያንስ ስንት ሰው ይበረግጋል። ስለ ወልቃይት እኮ ጮኬ ምን ብዬ ጨርሻለሁ አትሉም ወይ? ህዝቡ ራሱ ያን ነገር አሳልፎ ይሰጣል ይመስላችኋል? እንዲሁ ሲምፕል ነው። የደረሰበትን ግፍ ያውቃል። በሚዲያ የተሰማው ነው እሱ አይደለም። ትግራይ ውስጥ ያለውን ሰቆቃ ማን ነው ሰምቶ የሚያውቅ? የትኛውም ቦታ ላይ እኮ ከሚነገረው አንዳንድ ቦታ ላይ ምንም የሌለው ኤግዛጁሬት ተደርጎ ይሰራል። ምንም ሰላም ሆኖ ሰው ማለት። አንዳንድ ቦታ ላይ ደግሞ እጅግ ብዙ መከራ እየደረሰ ምንም አይባልም። የሚያዋጣው ብቻ ነው ሚዲያ ላይ የሚነገረው። እንደምታውቁት ተቋማት ሁሉ የረከሱ ናቸው። የዓለም አቀፍ ምናምን በሚባሉት ማለት ነው። መንግስትን ለመጣል የሚያስችል ነገር ነው። በዛ ጋር አሸባሪ ማስታጠቅ፣ በዚህ ጋር ሰብአዊ መብት ማለት፣ በዚያ ጋር ቪዲዮ እና ካሜራ ይዞ እንትን የሚል፣ በዚህ ጋር ክስ፣ በሁሉም ቦታ ላይ ክፎች የሚሰሩበት ነው። አልተሳክቶም። የኢትዮጵያ አምላክ ኢትዮጵያን ለዳግም ባርነት አይሰጣትም። ደጋግሜ አውርቻለሁ፣ ዛሬም የምደግመው ይቺ ዓለም ከኖረች የፈጣሪ ፍርድ በፍትሃዊነት ሰፍኖባት ትኖራለች። ከዛ ውጭ ግን ትጠፋታለች እንጂ የረከሱ አጋንንታዊ መንፈስ የተላበሱ ሰው መሰል አውሬዎች የሚበሻቀጡባት ዓለም አትኖርም። በተለይ ኢትዮጵያ ወንድ ከወንድ ሴት ከሴት የሚለውን ሕግ አጽድቃ ለጠላቶቿ ሁሉ የፈለጉትን የሚያደርጉባት የረከሰች ምድር ሆና አትቀጥልም፣ ትጠፋታለች እንጂ። እየተባልክ ያለው እኮ ሃይማኖትን ካድ ነው። በወሬ ሰምተው የዘገነነን ሁሉ እያደረግክ አሳየኝ ነው እየተባልክ ያለው። ያለህን ሀብት ሰብዕናን ጨምሮ እኔ እንደፈለግኩ ልጫወትበት፣ እኔ ርኩስ ሆኜ እኔ ብቻ ኃጢአት ሰርቼ አንተንም ካላረከስኩ የሚጋልበኝ ሰይጣን ይቅር አይለኝም አይነት ነው እኮ ነገሩ። ስለዚህ እኔን ኃጢአት አንተም አትጋራኝ ከሆነ በሰላም አላኖርህም የሚል ቀመር ነው። ፈጣሪህን በማምለክህ ኢትዮጵያዊ ቃል ኪዳንህን መጠበቅህ፣ ፍቅር መስጠትህ፣ ሰውን በሰውነት ማየትና የሰውነት ከፍታ ላይ መቀመጥህ ያናድዳቸው። ከዛ ቀጥሎ ፈጣሪ የሰጠህ ጸጋ አለ። ወንዞች፣ ማዕድናት እንደዚህ ካሜል መንደብ ላይ በግልጽ እንደምታዩት ወደብ እንዳናገኝ ከተሰራው ጀምሮ ጅቡቲ በአቅሟ እንኳን ኤርትራ ላይ ያሉ ሰዎች በአቅማቸው እንኳን ምን እንደሚሉ የምታውቃቸው ነው። ያን ሁሉ የምታደርጉት ወደው ነው ወይ? አይደለም። ባርነት ለባርነትም ነው ኤርትራን የገነጠሉን፣ ለኤርትራ አዝነው አይደለም። ጅቡቲንም ወደዛ የወሰዷት እንደዛ ነው። የምትጠጣው ውሃ የሚመጣበት ምድር ላይ እንደዛ ነው። ግብጽ እንኳን የምታደርገው ነገር ስታዩ ይህንን ቀመሩ እንደጠቅላላ በደንብ አስፍታችሁ ታዩታላችሁ። በዛም ይሁን በዚህ ከኖርን በደንብ እንኖራለን፣ ካልኖርን አለመኖራችን ጽድቅ ነው። ለሐቅ ግን እንሞታታለን እንጂ የማንም ባለጌ ሲያደርስብን የነበረውን ክፉ ስራ ማስቀጠል የለበትም። ማድረግ ያለብንን በጎ ነገር ሁሉ ለሀገር መሻገር በበጎ አድርገን ይሄን ለማስቆም መሄድ አለብን። ግዴታችንን ሳንወጣ ይሄ ነው ማለቱ ግን ሲሪየስ። እኔ ደግሞ ተመሳሳይ ሰዎች ይህ ስማቸው ሁሉ ሲጠራ በጣም የምጸየፋቸው
አዳዲስ ሰው ቢመጣ አዳዲስ መካኒዝም አዳዲስ ስልት አዳዲስ የሆነ አካይ ነገር ቢሆን ኦኬ። በተለመደው መልኩ ቆመን ዓለም ጥሎን እንዲሄድ ነገ ደግሞ ወደ ኋላ ቀራችሁ እንድንባል ባለሙያ ነኝ የሚባለው በሙሉ ሙያውን ሳይዘው ያስኩት ብሎ እንዲኩራራ የሚደረግበት አይነት አንድ ቢሮ ላይ እኮ ኮምፒውተር ሶፍትዌር የሚሰራ ከሆነ የኮምፒውተር ኔትወርኪንግ ላይ ኮምፒውተሮችን የሚሰራ ኦፊሱ እንዳለ የራሱ እንደዛ የሚያደርግ ከሆነ ለሌላ አይናገር በቃ እሱ ካለ የሚቆልፈው እሱ ካለ የሚከፍተው አይነት ተደርጎ የፈጣሪነት መንፈስን ለመላበስ የሚደረግበት ጥረት እሱ ሁሉ ነው መቀየር ያለበት። ባንክ ላይ ስትሄዱ ፕሪቪሌጅ አለ። ኢትዮ ቴሌኮም ላይ ባንክ እንደዚህ መብራት አለ። በሶፍትዌር ላይ ያሉ ነገሮች ከዚህ ውጭ እንዳትነካ ተብሎ ፕሪቪሌጁ ስዊች የተደረገ ነው። ሌላ ነገር ዲቨሎፕ ማድረግ አልፎ መሄድም አይቻልም። ያ ሰውዬ የሚሄድበት ድረስ ሄዶ ቀና ከሆነም ነው። ከዛ ውጭ አልሄድም ሰውዬው የለም ይላል። ኃላፊ ሲወጣ ሰው ተክቶ አይወጣ። ግን ይሄ ሁሉ ምን ማለት ነው? በየሄድንበት አጋጣሚ እኛ ብሶታችን እንዲገነፍል የሚገባንን ነገር በገንዘብ እንድንገዛ በራሳችን በሆነ ነገር ላይ ጥገኞችና ሌላ የማንም ዱር እየመጡ እንዲጫወትበት ለማድረግ ብሶት ብቻ በየቀኑ እንድንመገብ ታቅዶ የሚሰራ ነው። እርካታ እንዳናገኝ እና የሚሰራው ብዙ ነው። ሰው በመብራትም በየትኛውም ላይ በቦታው ላይ ያላችሁ በእውቀታችሁ በጥበባችሁ ሀገር ልታገለግሉ ቃል ኪዳን ገብታችሁ ህዝብን ለመበደል አትኩራሩ። የምትኩራሩ ሰዎች ተጠንቀቁ። ህዝብን አትበድሉ። የምትበድሉ ሰዎች በቃ ቦታውን ተውት እንጂ ያ የምትበድሉበት የምትበዘብዙበት ዘመን አይቀጥልም። ሲሆን ቸክ አድርጎ ወደኋላ ከ10 ወራት በፊት የነበረው ከ1 ዓመት በፊት የነበረው ከ2 ዓመት በፊት እስከ 3 ዓመት ድረስ ተራምዳችሁ ይዩት የነበረው እና ዛሬ ያለው ዛሬ መጨረሻው ላይ የማይጠራው አይጠራም። የባሰው ሰው አለ። አንዳንዱ ሰው ብሶታል። የማይድን ከሆነ አናክሶታል። በቃ የሰረቀውን ሰርቆ እንደገና ለመስረቅ በየመስሪያ ቤቱ ላይ የሚቅበዘበዝ ሰው አለ። ግን ስር ለቋል። ከስር ተቆርጧል። ያንን አድራይቶ ዛጋ የተከለው ሰው ተነቅሎ ሄዷል። ለብቻው የሚቅበዘበዝ በለመደበት ላይ የሚሆናቸው ሰው እሱ ታውትና ህግ እንደ ህግ እንዲመጣ ሀገር እንደ ሀገር ሊሰራልን የሚችሉ የህግ አማራጮች፣ የተቋማት አመሰራራት፣ የሃይማኖት ጉዳይ፣ የሽምግልና የኢትዮጵያዊነት ማንነቶቻችን ማንኛውም የኢትዮጵያ ከፍታ ሊያመጡ የሚችሉ በጎ ነገሮቻችን ወደ ቦታቸው እንዲመጡ በምንችለው እናግዝ፣ አብረን እንቁም። ጠላት ገብቶ የሚሰራበትን በፍጹም ማቆም አለብን። ለኛ አዝኖ አይደለም ቪኦኤ ዲኦቼ ቬለ ምናምን የሚባሉ ኢትዮጵያ ኢንሳይደር ዋዜማ እዚህ እኮ አሁን ባነብላችሁ ብዙ እኮ ይመጣል። ዋዜማ እኮ እንዳለች ኤልያስ መሰረት እንደዛ አለ እያሉ ዝም ብሎ ቴሌግራም ላይ የሚጽፉትን ትዊተር ላይ የሚጽፉትን ፌስቡክ ላይ የሚጽፉትን እያመጣሁ ማንበብ ዜና ሰበር ዜና ምናምን ቀላል እኮ ነው። ግን የሚያሸብራችሁ አላጣችሁ። የሚያሸብረን አላጣን። የሚያስደነግጠን አላጣን። እኛ የሚያረጋጋን ወደ ከፍታችን የሚያመጣን ነገን ተነጎዳን ዘመናትን ሊያሻግር የሚችል በምድርም በሰማይም በዱንያም ባሄራም የሚያጠቃቅመውን የሰውነት ከፍታን የምንፈልገው መጽሐፍ ቅዱስ ቁርአን ሁሉ የመጣለት ለሰው ልጅ ነው ሊጠቀምበት ዘንድ ዘላለማዊ ሕይወትን ያገኝበት ዘንድ ከሞተበት ዘላለማዊ ሞት ይድን ዘንድ ነው። ኢየሱስ ክርስቶስን መጥቶ እንደ ሰው አምላክ ሆኖ የተሰቀለው ነብዩ መሐመድን መጥተው እዚህ ምድር ላይ የተሰቃዩት ያስተማሩት ቃሉን እንወቀው እንጂ የቃል ችግር የለበትም። ሃይማኖት ማንኛውንም ሃይማኖት ይመን ሰው ግን ይኑረው። ገዳይ ሃይማኖት ካለ ያ ሰው ጠላት ነው፣ ሃይማኖት የለው። ገና ገብቶ መፈጨት መሰራት አለበት። ሌባ ሰዎች የሚሰበሰቡበት ሃይማኖት የለም። ገዳዮች የሚሰበሰቡበት ሃይማኖት የለም። ስጥ ነው የሚለው፣ አበላ ነው የሚለው። ያንኛውን ህይወት እያሰብክ እዚህ ላይ ልብስ መቀየሪያ እንደሆነች ክፍል መዘጋጃ ናት እንጂ ዘላለማዊ የምትኖርባት አይደለችም። ይቺ 100 ዓመት እንኳን ብትኖር እንደ አንድ ዕለት ናት። 24 ሰዓት እንደሚባል አይነት እንደ አንድ ቀን ናት እንጂ 100 ዓመት ቢኖር እዚህ ሰው። ስለዚህ ለዛኛው መዘጋጅባት ምድር ነች፣ የምትኖርባት አይደለችምና ለዛ ከስብ የሚል እምነት ነው ያለው። ሁሉም እምነት አላውቅም ካልክ በጥላቻ ተሸፍነ በጠላቶችህ የጥፋት መጠቅለያ ተጠቅልለህ ተቀምጠህ የምትቅበዘበሰው ካለ አንብበው። መጽሐፍ ቅዱስ ቁርአንን አንብብ፣ መጽሐፍ ቅዱስንም አንብብ። ለዛ ነው ግዕዝን እዚህ እንዳትነካው ተብለህ ጀርመን ሄደህ ግዕዝን በቢኤ ዲግሪ የምትቀበለው ከጀርመን ማለት ነውና ይሄ ሁላችሁም ቦታችሁን ያዙ። የሃይማኖት አባቶችም
ወደ ቀልባችሁ ተመለሱ። ጸጸት ይኑር። ሰው መሳሳቱ ያለ ነው። እኔ ብሳሳት ማንም የሰው ልጅ ፍጡር ነው። ሲሳሳት መልኩ ያምራል። እንደው አልቶብት ካለ ወደ ይቅርታ አልመጣ ካለ ነው ችግሩ። ራሱን ማምለክና ማስመለክ ከጀመረ ነው ችግሩና ወደ ቀልባችሁ ነው። እነዚህ በየሰፈሩ የኃጢአታችን ፍሬ ያፈራቸው የማይገባን ለማግኘት ብለን በማወቅ ምን ባለማወቅ በመሳሳት እንትን ያላቸው ተባዮች እኛ የተወበትነት የተጸጸትነት ይቅር የተባባልነት በኢትዮጵያዊነት ከፍታ አብረን የቆምነት የዛን ቀን ይጠፋሉ። ሁልጊዜም ንግግራችንም ሁለታችንም ሁሉም ነገራችን ከሀቅ ጋር ይቆም ነው የምንለው። ሰኔ 30ም ይሄው 30 ነው። ነገ ሐምሌ 1 ነው። ሰኔ 30 ምናምን ያላችሁ ይሄው ሰኔ 30 ዛሬ ተጠናቋል። ነገ ሐምሌ 1 ይቀጥላል። ኢትዮጵያ ትቀጥላለች። የእናንተን 30ችሁን ነገ 40ችሁን እያልን እያወጣን እንቀጥላለን። የኢትዮጵያ ጀግኖች ይቀጥላሉ። ክብር ኢትዮጵያን እንድትሻገር ሲሉ ዋጋ እየከፈሉ ያሉትን ሁሉ እግዚአብሔር በክብሩ ያስብልን ይጠብቅልን እላለሁ እና ሰኔ 30 እንደዛ ነው። ሰላም ለሁሉም ሁሉም ለሰላም የሚለው የዛሬው መፈክርና በሰላም ሚኒስቴር ጋር ተባብረው ያደረጉት ነገር ነው። ይሄ ቤዚክ ነው። ሲኖሩ ቀላል፣ ሲጠፉ ውድ፣ ምንጊዜም ቢፈለጉ የማይገኙ እጅግ በጣም ውድ የሆኑ ነገሮች ቢባሉ ሰላምና ጤና ናቸው ብለዋል። ማን ነው ይሄን ያለው? ጠቅላይ ሚኒስትር ዶክተር አብይ። ስለዚህ ሰላም ለሁሉም ሰው ነው። ሰላም ሲጠፋ ምን ጠፋ በሉ። አሁን ዛሬ እስከ ጎንደር ባለው ላይ አንዳንድ ነገሮች እንትን ያል ነበር። መንገድ ክፍት ነው፣ ዝግ ነው፣ ክፍት ሆኖም ዝግ ነው ይባላል። በወሬ ይዘጋል፣ ይከፈታል። በቱሪስት ላይ አስጎብኝ ምናምን የነበሩ ልጆች ጭራሽ ህይወታቸው እንትን እንዳለባቸው የመኪና ስምሪት ላይ የሚሰሩ ልጆች እንደዚህ እዚህ እንቅስቃሴን መሰረት አድርገው ሆቴል ምናምን ወይም ደግሞ የሚበላ የሚጠጣ ይሸጡ የነበሩ ሰዎች በሙሉ ያሁሉ ነገር እንደተበላሸባቸውና እንዲሁም ምርታቸውን በቀላሉ አክሰስ ማድረግ የሚችሉ አርሶ አደሮችን ቢሆኑ እንዴት እንደተጎዱ ነግረውኛል። ማንም አልተጠቀመም። በግጭት ጉዳይ ማንም አልተጠቀመም። ሌሎች ተቋማት ስራ ስታክ ከማድረጋቸው ጀምሮ ማለቅ ያለበት ጉዳይ ሳያልቅ በመቅረቱ እና ሌሎች ነገር እንዳሉ ሆኖ በመንገዷ ብቻ ብዙ ነገር አጥቷል፣ ሰላም ስለጠፋ። ስለዚህ በዚህ ላይ የተጎዳችሁ ሰዎች፣ በቱሪዝም ላይ የነበራችሁ፣ በሆቴልና እንደዛ የነበራችሁ፣ የመኪና ስምረት ላይ የነበራችሁ፣ በአጠቃላይ ሰላም በመጥፋቱ ጉዳት የደረሰባችሁ የኢኮኖሚ፣ የጤና ማንኛውም ጉዳት የደረሰባችሁ ሰዎች ፕሊስ እባካችሁ ሰላምን እንዲመጣ ዋጋ ክፈሉ። ያጣችሁትን የከሰራችሁት ታውቁታላችሁ። ስለዚህ ሰላምን ሊያመጣ በሚችል ማንኛውም ነገር ላይ ተሳትፋችሁ ሰላም እንዲመጣ አርጉ። ምክንያቱም በየሰፈሩ በእነዚህ ሰዎች ላይ ብዙ ነገር መስተካከል ስለሚችል ባገኛችሁት በጎ ነገር ካወራችሁ፣ በጎ ነገር ከተናገራችሁ ሊያጠፉ ሊሰርቁ እንደዛ የሄዱ ሰዎች እንዲጸጸቱና እንዲመለሱ ብትመክሯቸው፣ ብትዘክሯቸው፣ ብትቆጧቸው ለነሱም ትጠቅማላችሁ፣ ለእናንተም ትጠቀማላችሁና ሰላም ለሁሉም እጅግ በጣም ጠቃሚ ነው። ጠብ፣ ጥላቻ፣ ጥፋትና መጠፋፋት ደግሞ አንድም ሰውም አይጠቅምም። ሰላም ሁሉን ይጠቅማል፣ መሬቱ ሳይቀር። ጥፋትና መጠፋፋት፣ እልቂትና መጨራረስ ደግሞ ሁሉን ይጎዳል እንጂ የሚጠቅምበት ምንም አይነት ኬዝ ስለሌለው ሰላም ለሁሉም ሁሉም ለሰላም የግድ ነው። ለሁላችን ሰላም ይገባናል። ሁላችንም ደግሞ ያ ነገር እንዲመጣና እንድንጠቀምበት ለሰላም እንስራ የሚለውን የሰላም ሚኒስቴር ያደረገውን ነገር እንጋራለን። ለሁላችንም ብዙ ነገሮች አሉ። ዛሬ ስለ ራስ ብናወራ የራስ ጉዳይ እንዳይሆን ነው። የግል ችግራችንን ስለ ሀገር እያወራን የአንድ ግለሰብ ችግር አይነሳም፣ መነሳት ስለሌለበት ያለዛ አጀንዳ ያበላሻል። በዛ መልኩ ማናነሳው ግን ብዙ ችግር አለ። ያንን አውርቼ ወደ ባሰ ነው እንጂ የሚሄደው። ዛሬ ግን የሀገሬ ነገር ይስተካከል ካልኩ አሁን አለብኝ ያልኩት ችግር ይፈታል። እንዲፈታ ነው እየሰራው ያለው ማለት ነው።